መንግስት ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና ነው ሲል የመንግስት ኮሚኒኬሽን አገልግሎት ገለጠ። ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ 3 አባቶች ሁኔታዎች መመቻቸታቸውን መንግስት ያወሳል። ሀገራዊ ተቋማት ለሀገረ መንግስት ግንባታ ያላቸውን የላቀ ሚና መንግስት ስለሚረዳ በኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች መካከል የተፈጠረው መለያየት እንዲፈታ መንግስት የመሪነቱን ሚና መጫወቱ ይታወሳል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገር ግንባታ የነበራትንና የሚኖራትን ሚና በመገንዘብ መንግስት አስፈላጊውን ድጋፍ ሲሰጥ ቆይቷል። በዚህ አቋሙም ይቀጥላል ይላል መግለጫው። ይህንን ያልተረዱ አንዳንድ አካላት ችግሮችን ፈጥረው የነበረ ቢሆንም እንኳን መንግስት ለቤተ ክርስቲያኗ እና ለምዕመናኗ ሲል በሆደ ሰፊነት ለማለፍ ወስኗል። ይህም ከግለሰቦች ችግር ይልቅ የቤተ ክርስቲያኗን አስተዋጽኦ ስለሚመለከት ነው ብሏል መግለጫው። መንግስት ችግሩን እንዲፈታ ሲኖዶሱ ያቀረበውን ጥያቄ ተቀብሏል። በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ መፍትሄ መንገድ መሆኑንም ታይቷል ብሏል የመንግስት ኮሚኒኬሽን መግለጫ። ስለዚህም ሲኖዶሱ መንግስት ነገሩን በሆደ ሰፊነት እንዲመለከተው በጠየቀው መሰረት ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ እና ብፁዕ አቡነ ያዕቆብ በሲኖዶሱ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ይገልጣል ሲል የመንግስት ኮሚኒኬሽን አገልግሎት ሚያዝያ 4 ቀን 2017 ዓ.ም ገልጧል። ወደ ሌላው ዜና ስናል በአማራ ክልል ባለፉት 9 ወራት ብቻ 200 ነፍሰ ጡር እናቶች በሕክምና እጦት ምክንያት ህይወታቸው ማለፉ ተገለጠ። በአማራ ክልል በተቀሰቀሰው ግጭትና በተለያዩ ችግሮች ምክንያት በ9 ወራት ብቻ 200 ነፍሰ ጡር እናቶች በሕክምና እጦት ምክንያት ህይወታቸው ማለፉን የክልሉ ጤና ቢሮ ለአሃዱ አስታውቋል። በአማራ ክልል ጤና ቢሮ የእናቶች ህፃናትና አፍላ ወጣቶች ዳይሬክተር አቶ መልሰው ጫን ያለው በክልሉ ግጭቱ ከተቀሰቀሰ ጀምሮ የእናቶች ሕክምና አገልግሎትን ጨምሮ በጤናው ዘርፍ የታቀዱ እቅዶችን ማሳካት አልቻልንም ሲሉ ተናግረዋል። በዚህም በአሁኑ ወቅት በክልሉ የታችኛው የእርከን መዋቅር በመሰረተ ልማት አቅርቦትና ጤና ጣቢያዎች ላይ ጉዳት በመድረሱ በሚፈለገው ልክ የዜጎችን ህይወት ለማትረፍ ተግዳሮት እየሆነብን መምጣቱን ገልጠዋል። በክልሉ የተቀሰቀሰው ግጭት በአንጻራዊነት በዞኖች የቀነሰ ቢሆንም የህክምና ተቋማት በሚፈልጉት ልክ ማህበረሰብን ለማገልገል ፈታኝ እንደሆነባቸው ለአሃዱ የጠቆሙት ዳይሬክተሩ በዚህም በተለየ መልኩ ነፍሰ ጡር እናቶች በወሊድ ጊዜ በቂ የሆነ የህክምና አገልግሎት ባለማግኘታቸው ባለፉት 9 ወራት ብቻ 200 እናቶች ህይወታቸው አልፏል ብለዋል። በክልሉ የተፈጠረው ግጭት መቀጠል የህክምና ተቋማቱ የሚሰጡት አገልግሎት እንዲስተጓጎል ስለሚያደርግ ጉዳዩ በሚመለከታቸው አካላት ሁሉ ትኩረት ሊሰጠው እንደሚገባም ጠቁመዋል ሲል አሃዱ ዘግቧል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢን መቆጣጠራቸውና የወረዳ አስተዳዳሪን ማቁሰላቸው ተገለጠ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢልኩን የተባለ አካባቢን መቆጣጠራቸውንና የላሬ ወረዳ ዋና አስተዳዳሪን ማቁሰላቸውን ምንጮች ለቢቢሲ ተናገሩ ብሏል ዘገባው። ታጣቂዎቹ ተቆጣጥረውታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹም ተገልጧል። ኢትዮጵያ ጎረቤት ሀገር ደቡብ ሱዳንን ከምትጎራበታቸው ክልሎች አንዷ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከትናንት በስቲያ ከረቡዕ ሚያዝያ 22 ቀን 2017 ዓ.ም ጀምሮ እንደሆነ አንድ የላሬ ወረዳ ኃላፊ ለቢቢሲ ተናግረዋል። እንደ ኃላፊው ገለጣ የኢትዮጵያን ድንበር አቋርጠው የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የሱዳን ህዝቦች ነጻነት እንቅስቃሴ ወይም ተቃዋሚ ሱዳን ፒፕልስ ሊበሬሽን ሙቭመንት ኢን ኦፕሽናል ታጣቂዎች ናቸው ተብሏል። ታጣቂዎቹ የገቡት የኑዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋግ ቀበሌ እንደሆነ ምንጩ ገልጧል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉ ታጣቂዎች ድንበሩን አቋርጠው የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነም ተናግረዋል። የታጣቂዎቹ የራሳቸውን ድንበር ዘለው ወደ እኛ ድንበር ነው የገቡት። እስከ ትናንት ሐሙስ ድረስ ያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት፣ የኢትዮጵያ ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትናንት ድረስ እየገቡ እንደሆነም መረጃ እንዳላቸውም አክለዋል። ኃላፊው ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎች ላይ ተኩስ መክፈታቸውንና ቤቶችን ማቃጠላቸውንም ተናግረዋል። የታጣቂዎቹን እንቅስቃሴ ተከትሎ ህዝቡን ለማረጋጋት እና ድንበሩን ለመመልከት
ወደ አካባቢ የተጓዘው የላሬ ወረዳ ዋና አስተዳዳሪ አቶ ቶክ ሞንጎግ በተከፈተባቸው ጥቃት እንደቆሰሉ ምንጩ ገልጧል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃው የወረዳው ዋና አስተዳዳሪ ትናንት ሐሙስ ሚያዝያ 23 2017 ዓ.ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመትተው መቁሰላቸውን አረጋግጧል። የወረዳው አስተዳዳሪን ጨምሮ የመንግስት አካላት በአካባቢው የተገኙት በደቡብ ሱዳን የተነሳው የእርስ በርስ ግጭት በድንበር አካባቢ በሚገኘው ፓጋግ ቀበሌ ኩብሪ ቢልኩን ተብሎ ወደሚጠራው አካባቢ እየተዛመተ መሆኑን ለማጣራት እንደነበርም ገልጿል። ወደ ቀጣዩ ዜና ስናልፍ በደቡብ አፍሪካ 44 ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው መገኘታቸውን የሀገሪቱ ፖሊስ አስታወቀ። በደቡብ አፍሪካ ጆሃንስበርግ 44 ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው ነው የተገኙት ያለው ፖሊስ በጆሃንስበርግ በአንድ ቤት ውስጥ ተቆልፎባቸው በአስከፊ ሁኔታ ውስጥ የነበሩ ናቸው የተባሉት 44ቱ ኢትዮጵያውያኑ በህገወጥ አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ የገቡ ሳይሆን አልቀሩም ሲል ፖሊስ ገልጧል። ትላንት ሚያዝያ 23 ቀን 2017 ዓ.ም 7 ሰዓት ተኩል አካባቢ በአንድ ቤት ግቢ ውስጥ አጠራጣሪ ድምፅ በመሰማቱ ፖሊስ ኦፕሬሽኑን ማካሄዱን የሀገሪቱ ጋዜጣ ኒውስ 24 ተመለከትኩት ያለውን የጆሃንስበርግ ፖሊስ ሪፖርት ዋቢ በማድረግ አስነብቧል። የከተማ ፖሊሶች ወደ ቤቱ ቅጥር ግቢ በመግባት ፍተሻ ሲያደርጉ በሁለት ክፍል ውስጥ 44 ኢትዮጵያውያን ተቆልፎባቸው መገኘታቸውን ዘገባው አመላክቷል። አንዱ ብቻ በተሰባበረ እንግሊዝኛ ከፖሊሶች ጋር ለመነጋገር መሞከሩን የጠቆመው ዘገባው ኢትዮጵያውያን መሆናቸውን ለፖሊስ መግለጹን አስታውቋል። በግቢው ውስጥ የነበረው ሁኔታ አስከፊ መሆኑን ፖሊስ በሪፖርቱ አመላክቷል ያለው ዘገባው ኢትዮጵያውያኑ በቂ ምግብ እንዳልቀረበላቸው ከተቆለፈባቸው ክፍልም እንዳይወጡ መደረጋቸውና የፀሐይ ብርሃን አይተው እንደማያውቁ እንዲሁም ደህና ልብስን እንኳን እንዳልለበሱ አስታውቋል። ባሳለፍነው ዓመት 2016 ዓ.ም ሐምሌ ወር ላይ የደቡብ አፍሪካ ፖሊስ ኢሰብአዊ በሆነ ሁኔታ ታግተው የነበሩ ናቸው ያላቸውን 90 ኢትዮጵያውያንን አስለቅቄያለሁ ማለቱንም መግለጹ የተመለከተው ዘገባው ይህንን ዘገባ ማቅረብንም ይታወቅልኝ ብሏል የዘገባው ባለቤት። ወደሚቀጥለው ዜና ስናልፍ ጨለማን ተገን በማድረግ የመኖሪያ ግቢ የገባ 8 የመኪና የጎን መስታወት ወይም ስፖኪዎችን የሰረቀው ተከሳሽ በ9 ዓመታት ጽኑ እስራት ተቀጣ። ተከሳሽ ነብዩ ዮሐንስ የተባለው ግለሰብ ጨለማን ተገን በማድረግ በአጥር ዘሎና በበር ሾልኮ በመግባት ከ3 መኖሪያ ግቢዎች ውስጥ ከነበሩ 4 ተሽከርካሪዎች ላይ የስፖኪዮ ስርቆት ወንጀል የፈጸመው በጉለሌ ክፍለ ከተማ ወረዳ 9ና 10 አካባቢ ነው ይላል የፖሊስ ዘገባ። ተከሳሹ በቁጥጥር ስር ሊውል የቻለው ከምሽቱ 4 ሰዓት ላይ ከአንድ መኖሪያ ግቢ በመግባት ኮድ 2B32707 አዲስ አበባ ከሆነ ተሽከርካሪ ላይ 2 ስፖኪዎችን ሰርቆ ለመሰወር ሲሞክር በስራ ላይ በነበሩ የወንጀል መከላከል የፖሊስ አባላት አማካኝነት ነው ተብሏል። ፖሊስ ተከሳሽን በቁጥጥር ስር ካዋለ በኋላ ባደረገው ምርመራው የማስፋት ስራው ከሌላ 2 የመኖሪያ ግቢዎች በግቢ አጥር ዘሎ በመግባት ከ3 ተሽከርካሪዎች ላይ 6 ስፖኪዎችን መስረቁን በሰጠው ቃልና በምሪት ለማወቅ የተሻለ ሲሆን ተከሳሽ በአጠቃላይ 8 ስፖኪዎችን እንደሰረቀም የምርመራ መዝገቡ ያስረዳል ብሏል። ፖሊስ ባለንብረቶች የሰጡትን የምስክርነት ቃል በመቀበልና የተያዘውን ኤግዚቢት በማስረጃነት በማቅረብ በአቃቢ ሕግ በኩል ክስ እንዲመሰረትበትም አድርጓል። የተከሳሽ ነብዩ ዮሐንስ የወንጀል ምርመራ መዝገብ ሲከታተል የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት መናገሻ ምድብ ችሎት ሁለተኛ ወንጀል ችሎት ሚያዝያ 9 ቀን 2017 ዓ.ም በዋለው ችሎቱ ተከሳሽን ያርማል፣ ሌሎችንም ደግሞ ያስተምራል፣ ያስጠነቅቃል ሲል በ9 ዓመት ጽኑ እስራት እንዲቀጣ ወስኖበታል ብሏል። ባለንብረቶች ለወንጀል ፈጻሚዎች ምቹ የሆነ ነገሮችን በማስወገድና በቂ ጥበቃ ባለበት ቦታ ተሽከርካሪዎቻቸውን በማቆም መሰል የወንጀል ድርጊቶችን መከላከል እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ሌላው ዜና ለበዓል ወንድሟን ለመጠየቅ በመጣችበት አጋጣሚ የጎረቤትን ሕፃን ልጅ በከረሜላ አታላ የሰረቀችውን ተጠርጣሪ ከነ አባሪዎቿ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ሕፃን ኢዮሃ አቡሽ የ4 ዓመት ሕፃን ነው። ሚያዝያ 20 ቀን 2017 ዓ.ም ከጠዋቱ 3 ሰዓት በአቃቂ ክፍለ ከተማ በተለምዶ መሳለሚያ አካባቢ ካለው የወላጆቹ መኖሪያ ግቢ ውስጥ እየተጫወተ በድንገት እንደጠፋ ነው የተገለጸው።
በዕለቱ ለልጃቸው ቁርስ በማዘጋጀት ልጃቸውን ለመጥራት ወደ ግቢው ወጥተው ቢያስፈልጉትም የውሃ ሽታ እንደሆነባቸውና በወቅቱ ድንጋጤ ውስጥ መቆየታቸውን የገለጹት የህፃኑ እናት ወዲያውኑ ለፖሊስ ማመልከታቸውን ተናግረዋል። የህፃኑ እናት ለፖሊስ በሰጡት ቃል ለዳግማዊ ትንሣኤ ወንድሟን ለመጠየቅ የመጣችው ግለሰብ ግን የጎረቤት ልጆችን በሙሉ ወደ ሱቅ በመውሰድ ከረሜላ፣ ፊኛና የተለያዩ ጣፋጭ ነገሮችን በመግዛት ወደ ግቢው ስትመልሳቸው ማየታቸውንና ልጃቸውን ግን እንዳላዩት የህፃን ኢዮሃ እናት ወይዘሮ ሰብለ ሰንበቴ ለፖሊስ ተናግረዋል። የአካባቢው ማህበረሰብ የልጁን መጥፋት ካረጋገጠ በኋላ ለፖሊስ በሰጡት መረጃ መሰረት በ48 ሰዓታት ውስጥ ፖሊስ የጠፋውን ልጅ ጨምሮ 2 ተጠርጣሪዎችን ይዞ ምርመራ እያጣራ መሆኑን ከአዲስ አበባ ፖሊስ ጠቅላይ መምሪያ የተገኘው መረጃ ያመላክታል። የግል ተበዳይ ወንድም አቶ ቴዎድሮስ ሰንበቴ በበኩላቸው ተጠርጣሪዎች ህፃን ኢዮሃን ወደ አዳማ እንዲሄድ ካደረገች በኋላ በፍጥነት ተመልሳ ከአካባቢው ማህበረሰብ ጋር በመሆን የጠፋውን ልጅ በማፈላለግ ተባባሪ ለመምሰል ሞክራለች ብለዋል። የአካባቢው ማህበረሰብ በፍለጋ ላይ ሆኖ ከወደ አዳማ ስልክ ተደውሎ 500 ሺህ ብር ካልተሰጣት ያገኘችውን ህፃን ማንም እንደማያገኘው የምትዝት ሴት ድምፅ በስልክ መስማቱንና የህፃኑን ድምፅ በስልክ በመስማታቸው ለከፍተኛ ድንጋጤና መረበሽ መዳረጋቸውን አቶ ቴዎድሮስ ተናግረው የህፃኑ መጥፋት መረጃው የደረሰው ፖሊስ ሌት ተቀን ባደረገው ብርቱ ምርመራና ክትትልና ልጃችንን አግኝተናል ብለዋል። ልጃቸው ከጠፋበት ሰዓት ጀምሮ ከፍተኛ ጭንቀት ውስጥ መቆየታቸውን የገለጹት የግል ተበዳዮች ህፃኑን በማግኘታቸውና ተጠርጣሪዋ ከነ አባሪዋ በቁጥጥር ስር በመዋላቸው መደሰታቸውን ገልጠው ለምስጋናም ቃላታቸው ያጥሩናል ብለዋል። ልጆች የወላጅ ወይም የአሳዳጊ ብቻ ሳይሆኑ የማህበረሰቡም ጭምር ሀብት መሆናቸውን የልጆች አሳቢና ተንከባካቢ መስለው ድብቅ የሆነ እኩይ ተግባር የሚፈጽሙ አንዳንድ ግለሰቦች ሊኖሩ ስለሚችሉ ወላጆችም ሆኑ መላው ህብረተሰብ ለህፃናት ልዩ ክትትልና ጥበቃ በማድረግ ኃላፊነቱን ሊወጣ እንደሚገባም የአዲስ አበባ ፖሊስ መልእክቱን አስተላልፏል። ሌላው የፖሊስ ዜና የንግድ ቤትን የበር ቁልፍ በመገንጠል ልዩ ልዩ ንብረቶችን የሰረቁ 3 ወንጀል ፈጻሚዎች እጅ ከፍንጅ ተያዙ። አንደኛው ወንጀል ፈጻሚ በፈጣን የፍትህ ችሎት አርቲዲ በ6 ዓመት ከ6 ወር ጽኑ እስራት መቀጣቱን የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ አስታወቀ። የሺዋስ ሰጤ ተገኑ የተባለው ግለሰብ ፈንታሁን ገለታውና ኪዳነ ማርያም ፈንታሁን ከተባሉ ግብረ አበሮቹ ጋር በመሆን በኮልፌ ቀራኒዮ ክፍለ ከተማ ወረዳ 5 ልዩ ቦታው አየር ጤና አካባቢ ከሚገኝ የሴቶች ጸጉር ቤት በር ቁልፍ በመገንጠል 2 ካስክ፣ 1 ስቲም፣ 21 ኢንች ቴሌቪዥን እና ሌሎች ንብረቶችን በመስረቅ የሰሌዳ ቁጥር ኮድ 3 አዲስ አበባ A49332 በሆነ ተሽከርካሪ ጭኖ ወረዳ 1 ልዩ ቦታው ዘነበ ወርቅ አካባቢ የሰረቁትን ንብረት በማውረድ ላይ እንዳሉ በወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት እጅ ከፍንጅ እንደተያዙ ፖሊስ መምሪያው አስታውቋል። ፖሊስ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን በማደራጀት በአቃቢ ሕግ አማካኝነት ክስ እንዲመሰረትባቸውም አድርጓል። ጉዳዩን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ 1ኛ ደረጃ ፍርድ ቤት ሚያዝያ 22 ቀን 2017 ዓ.ም ባስቻለው ፈጣን የፍትህ ችሎት አርቲዲ የሺዋስ ሰጤ ተገኑ በ6 ዓመት ከ6 ወር ጽኑ እስራት እንዲቀጣ ወስኖበታል ብሏል። ፍርድ ቤቱ የሁለቱን ተጠርጣሪዎች ጉዳይ እየመረመረ መሆኑን ገልጦ የሺዋስ ሰጤ ተገኑ የተባለው ወንጀለኛ በተመሳሳይ ወንጀል የምርመራ መዝገብ እንደተደራጀበት የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ ገልጧል። የንግዱ ማህበረሰብም ሆነ ነዋሪው መኖሪያ አካባቢውንም ሆነ ግቢውን ለወንጀል የሚያጋልጡ ችግሮችን በመለየትና ከፖሊስ ጋር ያለውን አጋርነት በማጠናከር ለወንጀል መከላከል ስራ ሚናውን መወጣት እንደሚጠበቅበት የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ወደ ሌላው ዜና ስናልፍ በአፋርና በኦሮሚያ ክልል ለአፈር ማዳበሪያ ግብዓትነት የሚውል 371 ሚሊዮን ቶን የፖታሽና ፎስፌት የማዕድን ክምችት መኖሩን ባካሄድኩት ጥናት አረጋግጫለሁ ሲል ኢንስቲትዩቱ ገለጠ። ኢትዮጵያ ጂኦሎጂካል ኢንስቲትዩት በአፋርና በኦሮሚያ ክልል አካሄድኩት ባለው ጥናት ለአፈር ማዳበሪያ ግብዓትነት የሚውል 371 ሚሊዮን ቶን የፖታሽና የማዕድን ክምችት መኖሩን ነው አረጋገጥኩ ሲል የገለጠው። ከዚህ ቀደም በአፋር ክልል በሸከት ወይም አብዓላ ከተማ ዳሎል ላይ ባካሄድኩት የማዕድን ፍለጋ 191 ሚሊዮን ቶን የፖታሽ ክምችት መኖሩን በጥናት አረጋግጫለሁ ያለው ኢንስቲትዩቱ በኦሮሚያ ክልል በባሌ ዞን መልካ አርባና
መካና ጎበሌ አካባቢ 180 ሚሊዮን ቶን የፎስፌት ማዕድን ክምችት እንዳለ ያካሄዱ ጥናት አመላክቶኛል ብለዋል። በአሁኑ ወቅት እነዚህ ማዕድናቶች ጋር በተያያዘ በመልካ አርባና መካና ጎበሌ አካባቢ ቀጣይነት ያለው ጥናት በስፋት እያካሄድኩ ነው ሲልም ጠቁሟል። የጥናቱ ዓላማ የግብርና ዘርፉን በማጠናከር ከውጭ በሚገቡ ማዳበሪያዎች ላይ ያለውን ጥገኝነት በመቀነስ ለምግብ ዋስትናና ለኢኮኖሚ እድገት ምቹ ሁኔታን ለመፍጠር ያለመ ነው ሲል ገልጧል። የሀገር ውስጥ የግብርና ምርታማነትን ለማሳደግ የአፈር ማዳበሪያ ላይ ጥናት እያካሄድኩ ነው ሲል ኢትዮጵያ ጂኦሎጂካል ኢንስቲትዩት በጋራ ባወጣው መረጃው አስታውቋል። የተከበራችሁ የጉባለች ቤተሰቦች ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክና ሼር በማድረግ አብራችሁን ሁኑ። የሰዓቱን ዜና ለጊዜው በዚሁ እንጨርሳለን። በሌላ ዜና እስክንገናኝ መልካም ጊዜ። የሰዓቱ የውጭ ዜና። በኬንያ ያለው የኃይል ፍላጎት በመጨመሩ ሀገሪቱ ተጨማሪ የኤሌክትሪክ ኃይል ከኢትዮጵያ ልታስገባ ስለማሰቧ ተነገረ። በኬንያ የኃይል ፍላጎት የጨመረ ሲሆን ሊያጋጥም የሚችልን የኃይል መቆራረጥ ለመቀነስ ተጨማሪ የኤሌክትሪክ ኃይል ከኢትዮጵያ ለማስገባት እንዳቀደችም ነው የተነገረው። የኬንያ የኤሌክትሪክ ኃይል ዋና ስራ አስፈጻሚ ጆሴፍ ሲሮር ከኢትዮጵያ ተጨማሪ ከ50 እስከ 100 ሜጋዋት ኃይል ለማስገባት ከኢትዮጵያ ኤሌክትሪክ ኃይል ጋር ንግግር ስለመጀመሩ ገልጠዋል። ዋና ስራ አስፈጻሚው አሁን የተጠየቀው ጥያቄ እስካሁን እየገባ ካለው የ200 ሜጋዋት በተጨማሪ መሆኑን ሲገልጡ ኃይሉ የተፈለገው ከፍተኛ የኃይል ፍላጎት ባለበት ከምሽት 12 ሰዓት እስከ ምሽት 4 ሰዓት ድረስ መሆኑን ገልጠዋል። በ2024 የኬንያ ኤሌክትሪክ ኃይል እንደገለጸው ኬንያውያን ከሚጠቀሙት ዕለታዊ የኃይል ፍጆታ ውስጥ 11 በመቶው ከኢትዮጵያ እንደነበር መግለጹ ይታወሳል። ኬንያ ከኢትዮጵያ በተጨማሪ የኤሌክትሪክ ኃይል ከኡጋንዳና ከታንዛኒያም ታስገባለች ሲል ቢዝነስ ዴይሊ ነው የዘገበው። ደቡብ ሱዳን በሀገሯ የኢንተርኔት ተደራሽነትን ለማስፋት ከኢትዮጵያና ሱዳን የፋይበር ኦፕቲክስ መስመሮች ልታስገባ ነው ተባለ። የደቡብ ሱዳን የኢንፎርሜሽን ሚኒስተር ሚካኤል ማኩዩ አሁን ሀገሪቷ ካላት ከኬንያና ከኡጋንዳ ከሚመጣ የፋይበር ኦፕቲክስ መስመር በተጨማሪ ከኢትዮጵያና ሱዳን ማስገባት የባህር በር የሌላትን ሀገር ወደ ኢንተርኔት ማዕከል እንደሚቀይርም ተናግሯል። ሚኒስትሩ በተጨማሪ ከተለያዩ አካባቢዎች የሚመጡ መስመሮች መኖራቸው ሊኖር የሚችልን የኢንፎርሜሽን ስርዓት መፋለስን የሚቀንስ መሆኑን ያነሱ ሲሆን የባህር በር የሌለው ሀገር የሲስተሞችን አለመስራት ለመከላከል ብዙ አማራጮች ያስፈልጉታልም ብለዋል። ደቡብ ሱዳን በተጨማሪ በኃይል አቅርቦት የተፈተነች መሆኑን ሚኒስትሩ ሲያነሱ ያለው የኃይል እጥረት የቴሌኮሙኒኬሽን ዘርፉን እንደጎዳው ጠቅሰዋል። የደቡብ ሱዳን 70 በመቶ ወጣት መሆኑን ሲገለጽ የተደራጁ መሰረተ ልማቶች ባለመኖራቸው በሀገሪቱ ኢንተርኔት ውድ ከሆነባቸው ሀገራት መካከል አንዷ ሆና ትገኛለች ሲል አይ ሬዲዮ ዘግቦታል። በሱዳን በኮሌራ በሽታ የተያዙ ሰዎች ቁጥር ከ60 ሺህ አለፈ ተባለ። ባለፈው ሳምንት ብቻ 498 አዳዲስ የኮሌራ ተጠቂዎች የተገኙ ሲሆን አብዛኞቹ ተጠቂዎች ከካርቱም መሆናቸውም ተናግሯል። በሱዳን ኮሌራ ከተቀሰቀሰ ወዲህ ከ60 ሺህ በላይ ሰዎች የተያዙ ሲሆን 1617 ሰዎች ደግሞ በበሽታው ሕይወታቸው አልፏል ተብሏል። የአካባቢ ጤና ባለሙያዎች በ5 ግዛቶች በሚገኙ 1922 የውሃ ምንጮች ምርመራ ለማድረግ አቅደው 78 በመቶ ብቻ ያህሉን ሲመረምሩ 480 ያህሉ የደህንነት ስታንዳርዱን አያሟሉም ተብሏል። በሱዳን የመድኃኒቶች ስርጭት በግዛቶቹ ፍትሐዊ በሆነ መልኩ አይደለም ሲባል በአንዳንድ ግዛቶች የመድኃኒት እጥረት ስለመኖሩም ተዘግቧል። በጦርነት የጤና መሠረተ ልማቶቿን እያጣች ባለችው ሱዳን ከኮሌራ በተጨማሪ እንደ ኩፍኝና ሄፓታይተስ ያሉ በሽታዎች ስርጭት በከፍተኛ ሁኔታ ስለመጨመሩም ተነግሯል ሲል ሱዳን ፖስት ነው የዘገበው። ሌላው ዜና አሜሪካና ዩክሬን ወራትን ከፈጀ ድርድር በኋላ በመጨረሻም የማዕድን ስምምነትን ተፈራረሙ። የኪየቭ ባለስልጣናት አሁን የተፈረመው ስምምነት ከበፊቶቹ ከቀረቡት ስምምነቶች ለዩክሬን የተሻለ ጥቅም የሚሰጡ ናቸው ያሉ ሲሆን ለትግበራው ስምምነቱ የዩክሬን ፓርላማ ማጽደቅ ይጠበቅበታል ተብሏል። በስምምነቱ መሰረት አሜሪካ የዩክሬን ወሳኝ የሚባሉ ማዕድናትን የምታገኝ ሲሆን በምላሹ ከጦርነቱ በኋላ ዩክሬንን ለመገንባት ድጋፍ ታደርጋለች ተብሏል። ፕሬዚዳንት ትራምፕ ከዚህ በፊት አሜሪካ ለዩክሬን $350 ቢሊዮን ጦርነቱ ከተጀመረ በኋላ ደግፋለች ሲሉ እንደነበር ሲታወስ ዕዳዋን በማዕድን መክፈል አለባትም ብለው ነበር።
በስምምነቱ መሰረት የአሜሪካ ዩክሬን ፈንድ የሚቋቋም ሲሆን የትኛው ማዕድንና የት እንደሚወጣ ሙሉ ለሙሉ የመወሰን መብቱ ለዩክሬን ተሰጥቷል። አሜሪካ ለፈንዱ በቀጥታ ወይም በወታደራዊ መልኩ ድጋፍ ስታደርግ ዩክሬን ከማዕድን ማውጣት የሚገኘውን ግማሽ ያህል ገቢ ታወጣለች ተብሏል። ዩክሬን ስምምነቱ ያለፈውን የአሜሪካ ድጋፍ በተመለከተ አይደለም ያለች ሲሆን ስምምነቱ የወደፊት ድጋፍን በተመለከተ ነው ብላለች። ዩክሬን ከፈንዱ የሚገኘው ድጋፍ በመጀመሪያዎቹ 10 ዓመታት በዩክሬን ኢንቨስትመንት ላይ ይውላል ብላ እንደምትጠብቅም ገልጣለች። ዩክሬን በአውሮፓ ህብረት ወሳኝ ተብለው ከተለዩ 34 ማዕድናት ውስጥ 22ቱ ያሏት ሲሆን በ2022 የዓለምን አቅርቦት 5% የሚሆንም ነበር ተብሏል ሲል ኤፒና አልጀዚራ ዘግበውታል። በመጨረሻም ቻይና የምድርን ሽክርክሪት በማዘግየት ቀኑን አስረዘመች ሲል ናሳ ከሰሰ። ግዙፉ የሶስት ገደሎች ግድብ ለዚህ ተጠያቂ ነው ተብሏል። የሳይንስ ሊቃውንት ስሌት እንደሚያሳየው እጅግ በጣም ብዙ ውሃ የፕላኔቷን የጅምላ ስርጭት በመቀየር የኢነርሺያ ጊዜዋን ጨምሯል ተብሏል። በዚህ ምክንያት ቀኑ በ0.06 ማይክሮሰከንድ እየረዘመ ሲሆን የምድር ዘንግ በ2 ሴንቲሜትር አካባቢም ተቀይሯል ተብሏል። የሰዓቱ ዜና በዚሁ አጠናቀናል። የተከበራቸው ጉባለች ቤተሰቦች ጉባለች ኢትዮጵያን ሳብስክራይብና ላይክ ሼር በማድረግ አብረን እንሁን። መልካም ጊዜ